ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ኢትዮ ቮይስ ሚዲያ ቻናል ቤተሰቦች እንደምን ከረማችሁ? ዛሬም ባጫጭር ዜናዎች ወደ እናንተ መተናል። ከዚህ ቀደም ገዝተን ከጣጠቅናቸው ድሮኖች የሚለያቸው በከፍተኛ አልቲቲዩድ መብረር መቻላቸው፣ በኤአይ የታገዙ መሆናቸውን፣ ኮሙኒኬሽን ሲስተም ያላቸው መሆናቸውን፣ አንቲ ድሮን ጃመር ስላላቸው ነው። ጠቅላይ ሚኒስትር አብይ አህመድ ይህን ጠቀሱ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ስካይ ዌን ኤሮኖቲክ የተሰኘውን ኢንዱስትሪ አስመርቀዋል። ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ድሮን የሚያመርት መሆኑንም ተናግረዋል። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል ጥቅም እንዲሁም ለማጥቃት እንደሚውሉ ጠቅሰዋል። ከፍተኛ ሴንሰር አቅም እና ኤአይ ያላቸው ድሮኖች ናቸው ያሉት ጠቅላይ ሚኒስትሩ አንዳንዶቹ አጥቅተው የሚመለሱ ናቸው ሲሉ አብራርተዋል። ድሮኖቹ ከዚህ ቀደም ከተገዙ የሚለያቸው ነገሮች እንዳላቸውም ተናግረዋል። ከዚህ ቀደም ገዝተን ከተጠቀምናቸው የሚለያቸው አንኳር ነገሮች አሉ። አንዱ ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቨል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪ ተሰርተው ቴስት የሚደረጉት ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፋንክሽናል ይሆናሉ ብለዋል። ሌላው በኤአይ የታገዙ መሆናቸው ሬዲንደንት ኮሙኒኬሽን ሲስተም ያላቸው ናቸው። ሳተላይትም ይጠቀማሉ። ከዚህ በተጨማሪ እያንዳንዱ ድሮን አንቲ ድሮን ጃመር አለው፣ የሚወድቁ ጃመር አይደሉም ሲሉ ገልጸዋል። ከውጭ የሚመጡ በኢትዮጵያ አልቲቲዩድ ለመብረር ይቸገራሉ ሲሉም አክለዋል። ጠቅላይ ሚኒስትሩ አቅም አባዥ አዳዲስ የጦር አቅሞችን በገዛ ገንዘባችን ለመታጠቅ ያደረግነው ሙከራ አልተሳካም ያሉ ሲሆን ድሮን ገዝቶ ለመታጠቅ የሚፈልገው አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ድሮን ገዝተን መጠቀም ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ለማድረግ ፈተና ነበር ብለዋል። ዛሬ ግን በኤአይ የታገዙ ለማጥቃት ለሚውሉ ስኳድ ድሮኖች ጭምር በኢትዮጵያ በዚህ ልክ ተመርተው ማየት ለእንደኛ አይነት ህልመኛ ግለሰቦች አስደማሚ ውጤት ነው ሲሉ ተደምጠዋል። ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። መለኮታዊ ጉብኝት ለኢትዮጵያ የዛሬው የጸሎት ምስጋና መርሃ ግብር ተካሂዷል። በመስቀል አደባባይ በተካሄደው በዚህ መርሃ ግብር ላይ እጅግ ከፍተኛ ቁጥር ያለው ምዕመናን ተገኝተው ነበር። መርሃ ግብሩ
እሁድም የቀጠለ ሲሆን መለኮታዊ ጉብኝት ለኢትዮጵያ መርሃ ግብርን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር የተዘጋጀ ሲሉ ገልጸዋል። ከጅቡቲ የተነሱት 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም የስደተኞች ድርጅት እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹ እንዲገለበጡ አድርጓል ሲል ተናግሯል። 4ቱ ጀልባዎች ሁለቱ የተገለበጡ በጅቡቲ አቅራቢያ መሆኑን የገለጹት IOM በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን አስታውቋል። ቀሪዎቹ ጀልባዎች ላይ ተሳፍረው የነበሩ ስደተኞች በሙሉ በህይወት መትረፍ መቻላቸውን ገልጸዋል። ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።